የዮሐንስ ወንጌል ምዕራፍ 12 ከ1 ጀምሮ እስከ 6 የእግዚአብሔር ሰው ነብይ ያነብልናል። በኢየሱስ ስም አነባዋለሁ። በኢየሱስ ስም እንሰማለን። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር። አልዓዛር ግን ከነርሱ ጋር ከተቀመጡት አንዱ ነበረ። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶሱ ሽቶ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። ይህን የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ዘንድ ነበረ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እቺ ሴት በጣም እጅግ ልቧ መልካምነት የተሞላ ሴት ነው። ዛሬ በመልካምነት እግዚአብሔር መንፈሳችሁን ይሙላ። በመልካምነት ይሄ ትውልድ ይሞላ። ሴትየዋ ወደዛ ኢየሱስ ራስ ወደሚመላበት ቤት ሲሄድ ባለቤቱ የእግር ውሃን እንኳን አላዘጋጀለትም። ሌሎቹ ደግሞ ይሄ ሽቶ ይሄ የከበረ ሽቶ ቤቱን ያወደ የቤቱን ጠረን የቀየረ አካባቢውን ሌላ ሽታ ያስደረገው ተሽጦ ለሌላስ ብሰጥ ለደሆችስ ብሰጥ ብሎ እዛው ቁጭ ብሎ ፈጠራቸው ፊት ለፊት ቁጭ ብሎ ያወሩታል። ኢየሱስ ያድናል። ኢየሱስ ያድናል። ሴትዮ ገብቷታል ነገሩ ማን እንደሆነ ምን እንደሚያስፈልግ። ኢየሱስ ከዛም በኋላ ወደ ሞት የሚሄድ ነው። ለኔና ለናንተ በቀራንዮ መስቀል ላይ ታልፎ ሊሰጥ እራት ሊበላ ወደ አንድ ሰፈር ወደዛ ነው የሄደው። እሷ ግን ገሰገሰች። ምን አረገች? የከበረ ነገሯን አሜን በሉኝ እስቲ። ዛሬ የከበረ ነገር በፊቱ ይውደቅልን። ስብር በለው። ይሄ ይመቸኛል፣ ይሄ ይሆንልኛል፣ ይሄ እንዲህ ነው የምትል ለነገ ያስቀመጥኩ ዛሬ በጌታ ፊት ለፊት ስብር በልልህ። ከዛም በኋላ ኢየሱስ የቤቱ ጠረን ይቀየራል። ያንተ ታሪክ ደግሞ ይቀየራል። ተሰብሮ ዝም ብሎ አይደለም፣ ታሪክ ይቀየራል። ጠረን ይቀየራል። ምንም ሽታ አይዘውም፣ ምንም ነገር አያግደውም። ኢየሱስ እግዚአብሔር ልጅ ለዘላለም ጌታ ነው። ሴትዮ እንዲህ አለች፣ በቃ ብሸጠው የምኖርበት ነው፣ ግን ከሱ አይበልጥብኝ። የቱ ነገር ከኢየሱስ የሚበልጥ ነገር አለ? ኢየሱስ ያድናል። ዛሬ ጠረንን የሚቀይር የልዑልን ልብ የሚያሳርፍ ትውልድ ዛሬ አሜን ይበለኝ። እዚህ መካከል ያለው የትውልድ ልብ የሚቀይር የትውልድን ጠረን የሚቀይር ኢየሱስ በሰፈር የሚያሸትት ሲሄድ ኢየሱስ፣ ሲገባ ኢየሱስ፣ ሲራመድ ኢየሱስ፣ ሲያወራ ኢየሱስ፣ ክብሩ የሚታይበት ጠረኑ የተለየበት ኢየሱስ ውሃ አጥቦ ከላይሽ ላይ የማያስለቅቆ ጠረኑ የማይሰለች ኢየሱስ። ሴትዮዋ ገብቷታል። ሄጄ ያንን ቤት አናውጠዋለሁ፣ በልዩ ጠረን እለውጠዋለሁ። ዛሬ ሞት የሚሸተውን ዛሬ የሆነ ነገር የሚሸተውን ዛሬ ጠረን ልቀይር ወደዛ ገዘግዛለሁ። ሽቶን ይዤ እሄዳለሁ። የኢየሱስን እግር አሜን። የኔ ጌታ እንዴት የታደለች ሴት ናት መሰላችሁ! ብርክክ ካለች እግሩ ጠርሙሱን ስብር አድርጋ ፈሰሰችበት። እሱም አልበቃውም። የከበረ ሴት ልጅ ጸጉሯ የከበረ ነው። አሜን በለኝ እባክህ። የከበረ ማንነትን ኢየሱስ ይውረስ። የከበረ ጊዜህን ኢየሱስ ይውረስ። የከበረ ዘመንህን ኢየሱስ ይውረስ። ጸጉሯን አወጣችና በውንባዋ እግሩ ላይ ያፈሰሰች በጸጉሯ ተጠርጓለች እግሩ። እሱ ዝም ብሏል። አረ ምንድነው ይሄ ጉድ? አያትም ሆይ እነሱ ሌላ ነገር ነው የሚያስበው አይደለም። እሷ ፍቅሩ ገብቷታል።
ኧረ ይሄ ፍቅር ወደ ውስጥ ይግባ። ስትሄድ ኢየሱስ ኢየሱስ የሚያስብል ስትወጣ ኢየሱስ ኢየሱስ የሚያስብል አቤት እኔ መኪና እንደከላይ ያስኩ እንደ ነብይ ከላይ አልተናገርኩም ሳይሆን ኢየሱስ ሲወጣ ኢየሱስ ሲገባ ኢየሱስ ሲሰኛ ኢየሱስ ሲያወራ ኢየሱስ ዛሬ ጠረን እሱን ይሽተን በሞት ሰፈር ትገባና ገለባ ብጤት አልፈዋል የሆነ ሽታ ያለበት ዓለም የሚሸተው ሞት የሚሸተው ጠረኑ የተበላሸ እሱን የሚሸተው ትገባና ገለባ ብጤ ቀያይረ ትሄዳል። ማን ነው በዚህ ያለፈው? አረ ማን ነው እሱ? ኢየሱስ ጌታ ነው። እሱ ጠረን አንተ ላይ ከገባ እሱ ጠረን ካንቺ ላይ ከገባ የማንነትሽን ህልውናሽን ትረሺዋለሽ። እንዳበደ ሰው ያደርግሻል። እንዳበደ ሰው መቆጣጠር አትችይም። ኢየሱስ ምንድነው? ኢየሱስ ምንድነው? እንዲያደረ አልገባኝም። እኔንም አልገባኝም። ስጠራ ስወጣ ኢየሱስ ስላለው እንደ ሴት እንደዚህ ጎንበስ ብያለ ቀና ብዬ ነው የምሄደው። የንጉስ ልጅ ነኝ። ቁልፍ በኔ እጅ ላይ ነው ያለ። በኔ ምክንያት ሰፈሩ ያድራል። በኔ ምክንያት ትእዛዝ ከላይ ይወጣል። አንተ ዝም ብለህ ጠላት እንደሚያወራልህ አትስማ። ልጄ አትስሚ። ባንቺ ምክንያት ስንቶቹ ከሞት አምልጠዋል። ባንተ ምክንያት ስንቶቹ ከጥፋት ውሃ አምልጠዋል። ከንቱ ሰዎች አይደለን። ከንቱ ሰዎች አይደለን። ጠረንን የሚቀይር ውበትን የሚቀይር ሰፈርን የሚቀይር አገርን የሚቀይር አገልግሎትን የሚቀይር ዝና ይዞ የሆነ ከረባት ይዘን የሆነ ነገር እንደ ቆንጆ ቀሚስ ለብሰን ሰልባጃችን አጥበን አይደለም አንተ ላይ የፈሰሰ የቅዱሱ መንፈስ ነው። የኢየሱስ መንፈስ ነው። ከሩቅ ያያል። ከሩቅ ሰይጣን ያያል። እሷ አትንኳት። ለምን አለ ከሷ ጋር? ማነው እሱ? ሰማይና ምድር የፈጠረ ስለሷ በቀራንዮ መስቀል ላይ የተሰቀለ የሞት ድል አድርጎ የተነሳ የድንግል ማርያም ልጅ ኢየሱስ የኔ ጀግና፣ የኔ ጌታ፣ የኔ ንጉስ ኢየሱስ የሚመጣ ነፍሳችን የምትጠብቅ ሙሽራችን ኢየሱስ ይመጣል። ኢየሱስ ሊወስደን ይሄ የተጨማደደ ፊት ሁሉ ይለቅና እንደ ሙሽራ መልካችን ተቀይሮ በድል ይወስደናል። ቃል አለኝ። ስማኝ አንተ በሆነ ነገር ተያዝ። የኔ ነገር እኔም ብያለሁ። አረ የኔ ነገር ምንድነው? ጌታ ሆይ ምንድነው ለምትል ቃል አለኝ። እለፍበት፣ ግድ የለህም፣ ሄድበት። ኢየሱስ ይመጣል። ጠረንን ሊቀይር ኢየሱስ ይመጣል። አንተ ብቻ ጠብቆ ኢየሱስ ይመጣል። የሆነ በሽታ የሆነ ነገር ይዞ አክም የሆነ ነገር አውርቶልህ ይሆን? የእግዚአብሔር ምሕረት በዚህ አሮጊት ላይ ፈሶ አቁሞታል። ስንት ጊዜ ካንሰር ተብያለሁ። ስማኝ አንተ የእግዚአብሔር ጀግና ሰው፣ እዚህ የሆነ ነገር በቃ እንዲህ ብሎኛል፣ የሆነ እንዲህ ነገር ብሎኛል፣ ዲስከት ያናድሩኛል፣ እናደዳለሁ። ለምን አለ ኢየሱስ ከኔ ጋር ብሄድ እኮ ለኔ ጥቅም ነው። ፊቱን ለማየት በፊቱ መንበርከክ ሙሽራዬን እያየሁ ደስ ልለኝ ይገባል እንጂ ልሞት ነው። በጣም ነው ምናፍቀው። ሁሉ ጊዜ ጌታ ሆይ ምን አለ ብትመጣ፣ ምን አለ ብትወስደኝ። እሱ በጊዜው ይመጣል። ኢየሱስ በጊዜው ይመጣል። አትፍራ፣ ቀጥልበት። የፈራው አይወርስም፣ የፈራሽው አይወርስሽም። ኢየሱስ ወደ ጓዳሽ ገብቷል። አንቺ ጠረንን የምትቀይር ሰው ነሽ። አንተ ጠረንን የምትቀይር ሰው ነህ። አንተ እጅ ቁልፍ አለ። አንተ እጅ ብርሃን አለ። ችቦ እያበራ ገስግስ ወደፊት። ትውልድ አንተን ይጠብቃል። ታላላቆች አንተን ይጠብቃሉ። ምድር አንተን ትጠብቃለች። ኃያላኖች አንተን
ጋር ግራ አትጋባ። ግራ አልጋባም በሉ እስቲ። ግራ እንጋባ። የነገር ሁሉ መብቴ በእጁ ላይ ያዘው የልዑል ልጅ ብሩና ወርቁ ሰይጣን አልሰራም። የአባታችን ሀብት ነው። እሱ ደግሞ አይገዛን። የሚገዛን እግዚአብሔር መንፈስ በላያችን ላይ አለ። የሚገዛሽ አለ በቤትሽ ውስጥ የሚገዛ አለ። ሴትዮዋ ገባችና የከበረ ነገሯን ሰበረችና እዛ በፀጉሯ አብስ። ለምንድን ነው ዝም የሚላት እቺን ሴትዮ? ሰዎቹን አልገባም። እሷ ታባብለዋለች። የኔ መድኃኒት ወደ ቤቴ መጣህል። ይሄው ልቤን ይሄው ማንነቴን በእንባ እኮ ነው የምታብሰው። እንደውም የኦሮምኛ መዝሙር አለ። ብርቃጥ ጨብሴ ሽቶ ሲድቡ ምን ባንኮቲን ሚላከሪኩ ሪፌንሳ ኮቲን ሲራ ጠረጉ ነትጥናታ ማልጎዱላታ። ክብር ለኢየሱስ ይሁን። ያስበታል ኢየሱስ። ምን ላድርግልህ? የከበረውን ጠርሙሴን ሰበርኩ። በእንባዬ አንተን እግር አጠብኩ። በፀጉሬ እንደ ፎጣ ጠረኩ። ያንስብሃል። ምን ላድርግ? ምንድነው ማድረግ ያለብኝ አለች። ዛሬ ወደ ውስጥ ይግባ። ለኢየሱስ ምን ልሁንልህ? የከበረው ማንነትን የከበረው ጊዜ የለኝም ልትለኝ ትችላለህ። ልጆች አሳድጋለሁ ልትይኝ ትችያለሽ። የኢየሱስ ፍቅር ማንም ከውስጥ የማይሰርቅ ዛሬ ፍቅር ብኖር ኖሮ እንዲህ ባልሆነ ነበር። ያ ፍቅር ይመለስ። የኢየሱስ ፍቅር ይግባ ወደ ቤታችን። ልጆቻችን ሽፍታ ያደረገ ቤታችን ሽፍታ ያደረገ ጠረን የሚቀይር እግዚአብሔር መንፈስ ዛሬ ያግኘን። ዛሬ ያግኝ እባክህ። አገለባብጠ ይለፈው በሰፈሩ ላይ። ምን ነካው? ምን ነካት? ኢየሱስ ነው የነካት። ኢየሱስ ነው የነካው። ታሪኩን ሊቀይር በሱ ትውልድን ሊያስመልጥ እግዚአብሔር ትውልድን ተናጥቀው የሚያወጣው መንፈሱን ባንተ ላይ ይጣል። የከበረው ማንነቱ በላይ ላይ ይፍሰስ። ስለ ሽቶ ብቻ ውርቻ አይደል። ዛሬ ልብ በፊቱ ይሰበል። ከዛም በኋላ ባንተ ላይ ይሰራል። ከዛም በኋላ ታሪክ ባንተ ላይ ዘመኑን የምትቀይር ትውልዱን የምትቀይር ምንድነው ጉዱ? ኢየሱስ ስትወጣ ኢየሱስ ምንድነው እንዲያርጎ የሚያይ? አንተ ዝም በል በቃ። ያናግሩኛል መንገድ ላይ። ምንድነሽ አንቺ እንዲህ ብለሽ የምትሄጂ? ኢየሱስ ቀና አደረገኝ። ምን እፈልጋለሁ? ጠላቴ አጎንብሶ ይሄድ። ጠላትሽ አጎንብሶ ይሄድ። አንቺን የሚቃወምሽ አጎንብሶሽ ይሄድ። በበሽታ ውስጥ ያስገባሽ አጎንብሶ ይሄድ። ካንቺ ሰፈር ላይ ይሄድ። ካንቺ አገልግሎት ላይ ይሄድ። ድህነት፣ ማጣት፣ ችግር፣ ራብ ሰውን ቢገል እኔን ነበር የሚገል። አልሞቱ፣ ልጆችም አልሞቱ። ቃል አለን። ቃል አለ። ቃል ያለ ሰው አይሞቱ። ቃል በልተን እንኖራለን። የሚገል ጌታ ሳይሆን በሆነ ነገር ውስጥ አሳልፎ ለሌሎች ብርሃን እንድትሆኝ የሚያደርግ ለሌሎች ብርሃን የምትሆን ሊያደርግ ኢየሱስ ወደ ቤት ይመጣል። አዎ ነገር ይመቻል ወይ? አይመችም። ኢየሱስ ይመቻል። ከሙሽራው ጋር ወርሳለሁ። የሚወረስ ነገር አለ። የሚይዘው ነገር አለኝ። የማስጥለው ነገር አለኝ። መንጋጋው መትቼ ዘንዶውን ገድዬ በምድርቷ ላይ የምንጎራደር ቦታ አለ። ዛሬ ይሄን ችቦ ሎክሰን ሄደን ያቺ ምድር እንቀይራለን። ይቀየራል። ግድ የላችሁም። እመኑ። እግዚአብሔር ያደርጋል። ከኢትዮጵያ የሚነድ እሳት ዓለምን ሁሉ ያዳርሳል። ጌታ ከመምጣቱ በፊት የሚነደው ችቦ ይሁላችሁ። ያን ችቦ እንዳይበራ እዚህ ጋር በተለያየ ነገር ይዞናል፣ ከቦናል። ግማሹም በሆነ ነገር በቋንቋ የከለ ዘርን የከለን አይደለንም። እኛ ከክርስቶስ ወገን ነን። ሄደን እናነዳለን። ይነዳል። እግዚአብሔር ተናግሯል። ይነዳል። የተዘጋው ይከፈታል። ክብሩ ባንተ ላይ ተገልጦ፣ ኃይሉ ባንተ ላይ ተገልጦ የምታልፍበት ጉልበት ይጨመርልህ። አባቶች ጸልዩ ለልጆቻችሁ። ጌታ ወደ ውጭ መሮጥ ሳይሆን እየለኮሱ ችቦ እየታጠቁ ሰይፍን ይዘው በምድርቷ ላይ ይገለጡ።
ኢየሱስ ያድናል። የተናገረው ይፈጸማል። እሰራለሁ። የሚሄድበት ቦታ አለኝ። የማፈርሰው ነገር አለኝ። የምተክለው ነገር አለኝ። 10 ሰው ካገኘ በቂኝ። ከዛ ትኮተኩተዋለህ፣ ውሃውን ታጠጣለህ፣ ጠረናቸውን ትቀይራለህ። እዛ ጋር በሆነ ነገር ጠረናቸውን ጠላት አበላሽተዋል አይደል? ትገባና እንደ ሴትየው የሰፈሩን ጠረን ቀይረህ ትወጣለህ። ቀይረን እንወጣለን። አንሞትም። ለምን እንሞታለን? ሰርተን እናልፋለን። ቀይረን እናልፋለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንደተናገረ እንዲሁ ያደርጋል። ሴትዮዋን እንደዛው አደረገላት። ተዋት፣ አታንገላቷት። እሷ በቃ የከበረውን ነገር አደረገች። አገኘችኛል። ልቡን አገኘችው፣ አስደሰተችው። ከምግብ ይልቅ እሷ ያደረገችው መጽሐፍ ቅዱስ በሚነገርበት ሁሉ ያንቺ ታሪክ ሳይነገር አያልፍማል። ኢየሱስ ያድናል። መሰከረላትና ሄደ። ዛሬ ላንተም ይመስክርልህ። እሷው የሚወደው ልጄ ነው። እሷ የሚወዳት ልጄ ናት። የምታስመልጥ ልጄ ናት። ብርሃን የያዘች ልጄ ናት። ሴፍ የጨበጠች ልጄ ናት። እንዲህ ያእላለሁ፣ ሴፍ አስጨብጠኝ፣ ከዚህ አፍ የሚወጣ እሳት ይሁን፣ ይወርወር። እሳት ነው። እስትንፋስ አይደለም የሚወጣ፣ ይሄ እስትንፋስ እሳት ይሁን። ያንተ እስትንፋስ እሳት ይሁን። በሰፈሩ ላይ ይንደድ፣ ደብተራው ይንደድ፣ ሼኪው ይንደድ፣ የምድራችን በረከት የበላ ይንደድ። የመጨረሻ ቃል ላይ እግዚአብሔር ተስፋ የገባልን ኢሳይያስ 49 ቁጥር 14 ላይ የእግዚአብሔር ሰው ያነብልንና በሱ ቃል ተጽናንተን ታጥቀን እንወጣለን። ልጆቼ ስሙኝ፣ ልባችሁን ስጡት፣ ይስራ ባንተ ላይ። የሰው ታሪክ ዝም ብሎ ቢቀር የኔ ነበር የሚቀር፣ አልቀረም። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ወድቄ መዛጥሎን አላለፈም እሱ። አንተ ለትውልድ ነው የተጠራኸው። አማሙቄ ከሰል እያራገብክ መኖርን ሳይሆን እዛ ጋር ሄደህ ተናጥቀ ልታወጣ፣ የቃልቻውን ሰፈር ልትበጣብጠው። ብትብጬ ነው ያለንኩትን አላወራላችሁ። ብትብጥ ትሞቻለሽ፣ አልሞትም። ለምን? ኢየሱስ። እንዴት? እኔ አንቺ ሴት አለሽ፣ እኔ ጀግናት ወንድ ነኝ አይደለም። አይዘኝም ሴትነቴ። አንኖርም ለራሳችን፣ እንኖርለታለን። የተጠራንበት የተገዛንበት በደም ዋጋ በነፍስ ዋጋ ነው። ጥሰሽ ውጪ፣ አትገደብ፣ ጥሰ ውጣ። ለራሴ አይደለም የምኖር። አንዳንድ ሰዎች እግዚአብሔር ያስቀመጣቸው ስፍራ ሳዩ ሲቀሩ ጽት ነው የሚያደርጉኝ። እነሱ እንደዛ ላረግ ወይ ነው ያለቅሳል። ለምንድን ነው እኔ ውስጥ የገባ የማይገባባቸው? ለምንድን ነው እግዚአብሔር ሆይ ለምን እንዲህ አታረግም? ዛሬ ወደ ውስጥ ይግባ። ራስን አስክዶ የሚያስከድ መንፈስ ይግባብህ። ምናምን ተሰፈር ያለውን አታስብ። ሂድ፣ ውጣ፣ ወደ ከፍታ ውጣ። ነስር አይኗ የተከፈተላት ነው። ከሩቅ ትመለከታለች፣ ተወርውራ ትይዘዋለች። ያውም ስጋውን አይደለም ላይ ትወስድና አለቱ ላይ ትጥለዋለች። ከታች ደም ትቀበላለች። ኢየሱስ ያድናል። የከበረ ስፍራዋል። ሰፈር ውስጥ ሽሮ አለ፣ የማይመች ጠረን አለ፣ ብዙ ጠረን አለ፣ የሚሸት የተበላሸ ያውጣ። የውዴ መንፈስ፣ የኢየሱስ መንፈስ ያውጣ። አንብቤ እግዚአብሔር ሰው ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በእውኑ ሴት ከማኅፀኗ ለተወለደው ልጅ እስከ ማስራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ኢየሱስ ጌታ ነው። እስቲ ለዚህ ቃል አጨብጭቡ። አሜን። ኢየሱስ ያድናል።
ጠላት ተስፋ ይቁረጥ። ስማ አንተ ብርቱ ልጄ፣ ስሚ አንቺ ውድ ልጄ፣ እግዚአብሔር አንቺን አይረሳሽም። ምንድነው ያለሽ? ወደ ቤቱ ስትመጪ ምንድነው የተነገረሽ? ምን ሰምተሽ ነው? ከሰው ብቻ ሰምተሽ ከወጣሽ ክሳራ ነው። እግዚአብሔር በጆሮ ሹክ ያለ ምንድነው? እስቲ አሳውሺ። እስቲ ወደ መጣሽበት ስፍራ፣ እዛ ያገኘሽበት ቦታ እስቲ አስቢ ዞር ብለሽ። ኢየሱስ ያድናል። አትረሽም። የተረሳ ሰው አይደለህም። የተረሳ ሰው አይደለህም። ጽዮን እግዚአብሔር ረስቶኛል ትላለች። እንዴት ረሳሳ? እናት ልጇን በችግር ጊዜ የሆነ አደጋ ሲፈጠር ረስታ ልታልፍ ትችላለች። እኔ ደግሞ እንደዛ አይደለም። ኢየሱስ ያድናል። እንደዛ አይደለም። ያንተ አባት እንደዛ አይደለም። ቀድሞሽ ይገባና ወደ እሳቱ ይገባና አንቺን ይከልልሽና ወደ ፊት ለፊት ያወጣሻል። አንተን በበሽታ ውስጥ ትቶ አንቺን በበሽታ ውስጥ ትቶ እያየሽ ጨክኖብሽ አልፍም። እሱ ይገባል፣ አንቺ ትወጫለሽ። በሱ ደም ነፃ ትወጣለህ። በሱ ደም ነፃ ትወጫለሽ። ኢየሱስ እንዲሁ ዝም ብሎ አልጠራሽም፣ አልተረሳሽም። ቃል አለኝ። ተረሳው ለምትል፣ ዘመኔ ያለቀ ለምትል፣ ጊዜ ያለቀ ለምትል፣ ነገሬ አርጅቷል ለምትል፣ ገፍቼ አቃተኝ ለምትል ዛሬ ያንተ ቀን ነው። ዛሬ ያንተ ቀን ነው። አልተረሳህም። እግዚአብሔር ሰውን አይረሳም። እንዴት ይረሳናል? በደሙ የተገዛ ለኔ ብሎ በሾህ አክሊል ጭንቅላቱ ደማ። ለኔ ስል በጦር ተወጋ። ለኔ ስል ይሄ ንጹህ የሆነ ጌታ በቀላል የመታሽ መስሎሻል ወይ? የሆነ ሰው የሆነ ኩስምት ያለው መጀመሪያ ሲሰብኩልኝ እኔ ቄሱን አየሁኝና ይሄ ነው እንደ ኢየሱስን ቢሰብክልኝ አልፈልግም አልኩት። ገባሁ፣ ወደ ቤቴ ገባሁ፣ ወንበር አስቀመጥኩ። ኢየሱስ አልኩት፣ እኔ እኮ ታሪኬ ይሄ ነው። እዚህ ውስጥ ነው አልፌ እዚህ ጋር የመጣሁት። እኔን ትፈልገኛለህ እንዴ አልኩት። ማንም አልነበረም፣ በሬን ዘግቼ ነው። እኔን ትፈልገኛለህ ወይ? እቺ ሴትዮ እኮ እንዲህ ያለባት፣ ታዲያ ከዚህ ጋር ነው የምትወደኝ ወይ አልኩት። የማላውቀው እንባ ነው የምፈሰኝ። አላወቅኩም። እኔ የሰማሁት ያደግኩበት የውቃቢ ሰፈር ነው። ዘሬም ከዛ ነው። ከዛም በኋላ አልኩ፣ ጮኩ። የማላውቀው እሳት ከሰማይ በጭንቅላቴ ላይ ወደቀብኝ። የ7 ወር እርጉዝ ነኝና ከወንበር ላይ ወደቅኩኝ። ከማለዳ 11 ሰዓት ስነቃ መሬቱ ንፍጥ በንፍጥ ነው። እወድሻለሁኝ አላለኝም። ታሪክሽን እንዲቀይራለሁ አላለኝም። እወድሻለሁ ልጄ አለኝ። ዛሬ ይሄ ፍቅር ወደ ቤት ይግባ፣ ወደ ልብ ይግባ፣ ወደ አንተ ይግባ። መራራውን የሚያጣፍጥ የሸተተ የገማውን ጠረኑን የሚቀይር ይሄ ፍቅር ይግባ። አረሳሽም ብሎሻል፣ አረሳህም ብሎሃል። ልናትረሳ ይሆናል። አይረሳህም። አንተ ብርቱ የኔ ልጅ አትረሳም። እግዚአብሔር አይረሳም። የከበረ ነገር ተዘጋጅቶልሻል። የከበረ ነገር ተዘጋጅቶልሃል። ያንተ ዘር አጋንንት አይወርሰውም። ያንተ ዘርን ይሄ ክፉ አይውጣውም። አንተ ታስመልጠዋለህ። መንጋጋውን ሰነጣጥቀ ታስተፋዋለህ። የተረሳ ሰው አይደለም። የተረሳን ሰው አይደለንም። የተረሳን አይደለንም። አልተረሳውም በሉ እስቲ። ልባችሁን ንኩና አልተረሳውም። የሆነ ነገር ያበላሽና የታለ አምላክሽ? ካንቺ ጎን አለ። እሱ እስከሚጨርስ ዝም ብሎ ያሻል። ከዛም በኋላ በአንድ ቀን ታሪክ ይቀየራል። አንድ ቀን አይደለም፣ በአንድ ሰኮንድ ታሪክ ይቀየራል። ታሪክ ይቀየራል። አዋጅ 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 ስሙኝ፣ ታሪክ ይቀየራል። ዛሬ ታስራችሁ በየወንበሩ የተቀመጣችሁ፣ ዛሬ በክራንች የምትሄዱ፣ ዛሬ የሆነ ነገር ሰምታችሁ የመጣችሁ ስሙኝ 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 ስሙኝ። እግዚአብሔር አልረሳህም።
እግዚአብሔር አልረሳሽም። ዛሬ ታሪክ ይቀየራል። ዛሬ ተራራው ይናዳል። ዛሬ መሻገር ይሆናል። ዛሬ መውረስ ይሆናል። ዛሬ ይሆናል። አልረሳሽም። አልተረሳሽም። አልተረሳንም። ምድራችንን እግዚአብሔር አይረሳትም። አይረሳትም። የተስፋ ቃል አለን። የአባቶች እንባ አለ። አባቶች ደማቸውን ያፈሰሱለት አለ። እግዚአብሔር አይረሳንም። እግዚአብሔር አይረሳንም። ጽዮንን ልረሳት እግዚአብሔር አይችልም። አልረሳሽም ልጄ፣ አልረሳሽም ጽዮን ሆይ። እናት ልትረሳ ይሆናል። እኔ ግን አንቺን የምረሳበት አንጀትም የለኝም። ጨካኝ አባት መሰለሽ እንዴ? ሩሩ አምላክ ነው። አይረሳሽም። አትረሽም። ታሪክ ይቀየራል። ምንም ይሁን ምንም፣ ግማሽ እንጀራን በልተህ ታድራለህ፣ ሙሉ እንጀራን በልተህ ታድራለህ። አልተረሳሽም። አልተረሳህም። ስላንተ ከዙፋኑ ላይ ተነስተዋል። ስሙኝ ልጆቼ፣ ስለናንተ እግዚአብሔር ከዙፋኑ ላይ ተነስቶ አልተረሳንም። እግዚአብሔር ረስቶናል ለምትሉ ቃል አለኝ። አልተረሳውም። አልተረሳሽም። ትእዛዝ ትወጫለሽ። ገና ያልታረሰውን ነገር ታርሻለሽ። ገና ዳገቱን ተራራውን ትነፈነቃቂዋለሽ። አልተረሳውም። አዎ የሆነ ምቾት ፈልጌ አልጋ ሞቆ መኝታ ሞቆ ጥሩ መኪና ነርቴ ጥሩ ሶፋ ላይ ተቀምጤ ጥሩ ሳሎን ጥሩ ሻወር ቤት ኖሮ አዎ ዛሬ ምንድነው እሱ ለምትለው ቃል አለኝ። እሱ አይደለም ጉዳዩ፣ የነፍስ ጉዳይ ነው። የነፍስ ጉዳይ ነው። አልተረሳሽም። ጠላት ያለ አይወርስሽም። አንቺም የገመሽው አይወርስሽም። ሰውም የተናገረ አይወርስሽም። ደብተራ ጠንቆላ ያለ አይወርስሽም። እግዚአብሔር ያለ ይወርሰኛል። አልተረሳሽም ጽዮን ሆይ። ስማችሁን አስገቡበት። እኔ አልተረሳውም። አልተረሳውም። እኔ ከበቡሽ አልተረሳውም። አምላኬ ገና ታላቅ ነገርን ይሰራል። ገና 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 አለቱም ሰነጣጥቄ እሄዳለሁ። ገና ገና እግዚአብሔር በእኔ ታላቅ ነገርን ይሰራል። የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ አልተረሳም። የምስራች አይ አልተረሳም። ርሴ ልጄ የምስራች አልተረሳሽም። እህቴ የምስራች አልተረሳሽም። እንዴት ትረሻለሽ? በደም ነው የተገዛሽው። በቀራንዮ መስቀል ላይ ደሙን አፍሶ ልጄ ብሎ ገዛሽ። እንዴት ትረሳሻል? እናት እኮ ትረሳ ትችላለች። እናት የሆነ መከራ ስትገጥማት ቁጭ አድርጋ ትታ ልትሄድ ትችላለች። አልተረሳሽም። አልረሳሽም ጽዮን ሆይ፣ አልረሳሽም። ኢየሱስ ኢየሱስ አልተረሳውም። ገና ታሰባለሁ፣ ገና ሄዳለሁ፣ ገና ወርሳለሁ። ጫካውን መነጥርለታለሁ፣ እባቡንና ጊንጡን እሳት አነድበታለሁ። ገና አራግፋለሁ እሳት ላይ። ይሞታል ትሞታለች ብሎ እየጠበቁኝ ያሉትን አራግፌ ያልፋለሁ። አራግፉ ከላያችሁ ላይ ይራገፍ፣ በኢየሱስም ይራገፍ። አእምሮህን ሽባ ያረገ ይራገፍ፣ 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 ይራገፍ። ከዚህ ትውልድ ላይ ይራገፍ፣ ይራገፍ፣ በኢየሱስ ደም ይራገፍ፣ ይራገፍ። ከወንድ ልጆች ከሴት ልጆች ላይ ይራገፍ፣ 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 ይራገፍ። ዘመናቸውን የእንባ ዘመን ብቻ ያደረገ ራብተኛ ያደረጋቸው ብቸኛ አድርጎ ለብቻ የሚያወራቸው ይራገፍ፣ በኢየሱስ ደም ይራገፍ፣ ይራገፍ። ሞትን ድል አድርጎ በተነሳ በጌቶች ጌታ በነገሥታት ንጉሥ ይራገፍ፣ በኢየሱስ ደም ይራገፍ፣ በኢየሱስ ደም ይራገፍ፣ በኢየሱስ ደም ይራገፍ። ተራግፉት። ከጭንቅላታችሁ ላይ አራግፉ፣ ከእግራችሁ ላይ አራግፉት። ትባዩ ይራገፍ፣ ቆሻሻ ይራገፍ።
ከመንደሬ ይራገፍ፣ ከዘሬ ላይ ይራገፍ፣ ከምድሬ ላይ ይራገፍ፣ ከትውልዴ ላይ ይራገፍ፣ ከአባተ ቤተ ክርስቲያን ላይ ይራገፍ። የተባለውን እንዳንወርስ የተነገረልን ጋር እንዳንደርስ ያዘን፣ ጠምዶ ያዘን ከከፍታ ላይ አውርዶ በመንደር ውስጥ የሚያውለን በተለያየ ነገር የመጣ ዛሬ አራግፈዋለሁ ከዚህ ትውልድ ላይ አራግፈዋለሁ። ይራገፍ በኢየሱስ ደም። ከታላላቆች አእምሮ ላይ ከታናናሽ አእምሮች ላይ በኢየሱስ ስም ይራገፍ። ጌታ ሆይ ጠላት ያለ አይውረሳቸው፣ አንተ ያልከው ይውረሳቸው። ይራገፍ ከልብ ከመንፈሳችን ከአእምሮአችን ላይ ከዘመናችን ላይ ከትዳራችን ላይ እግዚአብሔር ካዘጋጀን ነገር ላይ ከልጆቻችን ላይ ከዘር መንዘራችን ላይ ይራገፍ። አይወርስሽም፣ አትቀርም። ያንቺ ነገር እንዲሁ አለፈ ለምልሽ የምስራች ቃል አለ። ክብር አለ ከፊትሽ፣ ክብር አለ ከፊትህ፣ ክብር አለ። የልዑሉ ክብር ያስለቀሰ የሆነ ነገር አፍርሶብህ ያስለቀሰ ኢየሱስ እንዴት ይረሳል? አረሳሽም ጽዮን ሆይ አይረሳሽም። አንረሳም፣ አንቀርም። እንዲሁ እንወርሳለን፣ እንሻገራለን። ከምድራችን ላይ ክፉ ይነቀላል፣ አውሬው ይነቀላል፣ ነፍሰ በላው ይነቀላል። አገልግሎት ላይ የተጋ ልጆች ላይ የተጋ ጤንነት ላይ የተጋ መንፈስ ቅዱስ እሳትህን ጣል። ከሰው ልብ ከሰው አእምሮ ላይ ይንደድ የመንፈስ ቅዱስ እሳት፣ የማይጠፋ እሳት፣ የማያቋርጥ እሳት ይንደድ። የሚያስቀጥል ወደፊት የሚያስሮጥ ይንደድ። እግዚአብሔር አይረሳንም። በደም የተገዛ ውድ የእግዚአብሔር ልጅ እግዚአብሔር እንዴት ይረሳሻል? ጀግና ሴት ልጅ እንዴት ይረሳሻል? አንረሳም። እንታሰባለን። እግዚአብሔር ያስበናል። እነሱ እንዳሾፉብን አንድ ቀን የምንስቅበት ቀን ይመጣል። አንድ ቀን የደስታውን ባን የምናነባበት ቀን ይመጣል። ሩቅ አይደለም፣ ይመጣል። የተበቀለህን እየተበቀልክ፣ ያስለቀሰህን እያስለቀስክ፣ የተዋጋህን አናቱን እየወጋ የምትሄድበት ዘመን አሁን ነው። ተነስ፣ ንቃ በኢየሱስም።